بعقل بزبن يتحللنا نسرح ሰላም ክቡራትና ክቡራን የቀንዴል ቲዩብ ተከታታዮች እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልን የዛሬ ዕለተ እሁድ የምናደርገውን ፕሮግራማችንን ጀምረናል። ሁላችሁም እየገባችሁ ያላችሁ ቤተሰቦቻችን እያመሰገንን ሼርና ላይክ እንድታደርጉልን በአክብሮት እንጠይቃለን። ዛሬ እንድንወያይባቸው ከመረጥናቸው አርዕስቶች የእስራኤል ለሶማሊላንድ እውቅና መስጠት ጉዳይ ዛሬን ተርሰን ከፕሮፌሰር መሐመድ ሐሰን ጋር የምናደርግ ቆይታ ይሆናል። እንደዚሁም አንድ ደግሞ እንግዳም አለ፣ በመሃል ሰርፕራይዝ የሚያደርግ እንግዳችን አለ። በጣም የምትወዱትና የምታከብሩት እንግዳ ነው። እሱ ሲገባ ያው ሰላም ይላችኋል ማለት ነው። ሰርፕራይዙ እንዳለ ይቆያል። ስለዚህ የእስራኤል ጉዳይ ኢትዮጵያ ልታደርገው ወይ ደግሞ ኢትዮጵያ ተሰጥቷት የነበረው የቤት ስራ ሳታደርግ ቆይታ እንዴት እስራኤል ያን ነገር አደረገች በሚለው ጉዳይ ላይ እንወያያለን። ፕሮፌሰር ሐሰንም እንደዚሁ ያብራራልናል። እንደዚሁ እንግዳችን ሲመጣም ደግሞ ኮንሲኩዌንሱ ምንድን ነው፣ ይሄ የእስራኤል ለሶማሊላንድ የሰጠችው እውቅና መነሻ ሀሳቡ፣ መዳረሻውስ፣ መጨረሻውስ ለኢትዮጵያ ይዞላት የሚመጣው በረከትና እርግማን ምንድን ነው በሚለው ነገር ላይም እንደዚሁ ሰፋ ያለ ውይይት እናደርጋለን ማለት ነው። ሁላችሁም እየገባችሁ ያላችሁ እያመሰገንን ፕሮግራማችንን ሼር አድርጉ፣ ላይክ አድርጉ። ብዙ ሰዎች ስላላችሁ ሁላችሁንም እናመሰግናለን። ፕሮፌሰርም መጥቷል፣ ሁላችንም እናመሰግናለን። ቴንኪዩ በጣም ሼር አድርጉ፣ ላይክ አድርጉ፣ ብዙ ቤተሰቦች እንዲካፈሉ እንዲሳተፉ አድርጉ። ፕሮፌሰርን ወደ ስክሪን ያመጣና ሰላም ብሎን ቀጥታ ወደ ጉዳያችን እንገባለን ማለት ነው። ጤና ይስጥልኝ ፕሮፌሰር። ጤና ይስጥልኝ። እንደምን አለ? እንደምን አለ? እግዚአብሔር ይመስገን። እንኳን በሰላም መጣ። አሁንም እንግዲህ በተነጋገርነው መሰረት ቅዳሜ ለእሑድ እንገናኛለን ተባብለን ነበረ፣ ግን አጀንዳችን ተቀይረዋል። ያው የዓለም ሁኔታው ማስተላለፉ ቀየር ስላለ በዚህ በእስራኤልና በሶማሌ ላንድ መካከል ያለውን ነገር መሰረታዊ ነገሮችን ለማስያዝ እንዲመቸን ነው እንግዲህ እንድንወያይ የፈለኩት። እንግዲህ ወደ መሀልም የሚመጣ የሚቀላቀል አንድ እንግዳ አለን። ያው ሲገባ ሰርፕራይዝ ያደርጋል ማለት ነው። እስኪ እንደው እንደ መነሻ ሀሳብ እንዲሆነን የእስራኤል መንግስት ለሶማሌ ላንድ እውቅና ሰጥተዋል እና ከዚህ በፊት የምናስታውሰው ጉዳይ ምንድን ነው? ኦልሞስት 2 ዓመት ሆኖታል። አሁን የአብይ መንግስት ለሶማሌ ላንድ እውቅና ለመስጠት እነሱ ደግሞ ባህር ሊወስዱ የሚል አይነት ስምምነት እናስታውሳለን። እና ኢትዮጵያ ልታደርገው ያልቻለችው እስራኤል ያደረገችው ለምንድን ነው? ኢትዮጵያ ያ ፕሮጀክት ለኢትዮጵያ ተሰጣት ነበር የሚባል ነገር አለ እና ያ ፕሮጀክት ኢትዮጵያ ሳታደርገው ቆይታ እስራኤል እንድታደርገው የተደረገው ለምንድን ነው? በዛን ጀምር እስኪ እንደው እንደ መግቢያ። ከዛ በኋላ እስራኤል የሰጠችበትን ሁኔታ የሚፈጥረውን ቀጠናው ላይ በዛ ላይ ሰፋ አድርገን እንሄድበታለን። ፕሮፌሰር፣ ይሄ የኢትዮጵያ ፕሮጀክት አይደለም። ኢትዮጵያ በኢመሬት ስር ስለወደቀች ኢመሬት ነው ገፋፍታት የዛ የሶማሌላንዱንም ሰውዬ የቀድሞ ፕሬዝዳንት ነኝ የሚለው እሱንና እና አብይን ያገናኘችው ኢመሬት ነች። ከኢመሬት በስተጀርባ ደግሞ ያለው የእስራኤል መረጃ ነው። የዛ ኢመሬት ውስጥ የሚኖር በኦሪጂን ፓለስቲናዊ የሆነ ሰውዬ መሐመድ ዳህላን የሚባል ሰው ነው። በስምምነቱ ላይም ተገኝቶ ነበር አዲስ አበባ። ፕሮጀክቱ ኢዝ መልቲፕል ፕሮጀክት ነው። አንደኛው ፕሮጀክት ይሄ የአብርሃም አኮርድን ማስፋፋት ነው። በዛ ላይ እንመጣለን። አብርሃም አኮርድ ምንድነው? ከስካይስ ፒኮ የዛሬ 120 ዓመት ደግሞ እንግሊዝና ፈረንሳዮች ያንን ቀጠና እንዴት እንደከፋፈሉና ሁለቱ ሰዎች እንዴት እንደዚህ ነገሮች እንደፈጠሩ እንጠቅሳለን። የሱ ሁለተኛው ኮፒ ነው። አዲስ ሪጅን እስራኤል አለቃ የሆነችበት አሜሪካን ዶሚኔት የሚያደርገው ሪጅን መፍጠር ይፈልጋሉ። ይሄ ደግሞ
ቻይናን ለወደፊት ለመዋጋት የሚደረገው ጥረት ነው። ቻይናን፣ ራሽያንን መከሩ፣ ዩክራይንን ያዙ፣ ራሽያን ፌዴሬሽን ለማጥፋት ሞከሩ፣ አልተሳካላቸውም፣ ተሸነፉ። ችግሩ እንዳለ ተንጠልጥሏል። አውሮፓን በዚህ ምክንያት ተዳክማ ምንም አይነት ዥዋዥዌ ውስጥ ገብታ ያ ትልቁ ሀገር የአውሮፓ ኢኮኖሚም ጀርመን የሚባለው ኦልሞስት ባንክረፕሲ ውስጥ ገባ። የራሷ ችግር ውስጥ ገብታ ራሷ አሁን በግማሽ ሳምባውን ነው የሚተነፍሰው አውሮፓ። ስለዚህ ይህንን ለማወቅ በመጀመሪያ ደረጃ ለምንድን ነው ይሄ የሚመጣው? እንዴት ነው? እዛ አካባቢ ያሉ ሰዎች ልብስ የለበሱ ዝንጀሮች ናቸው ወይ? ማሰብ አይችሉም ወይ? ነገሮች አይገባቸውም ወይ? የሚለው ላይም እንነጋገራለን። ለእኔ እዛ አካባቢ ያሉ የፖለቲካ ሰው ነን የሚሉ ፖለቲካ እናራመዳለን የሚሉ ክፍሎች ኢትዮጵያም ሆነ ሶማሊያ ውስጥ ልብስ የለበሱ ዝንጀሮች እንጂ እንደ ሰው የሚያስቡ ዓለም እንዴት እንዳለች የማያውቁ ሁኔታውን እንዴት መረዳት አለመቻላቸው ነው እነሱንም እዚህ ትልቅ ችግር ላይ ያስገባው። ስለ ዓለም ምንም የማያውቁት አያውቁም። እኔ ልጅ ሁኜ ትዝ ይለኛል አዲስ አበባ ያለን ቴሌቪዥን ስንከፍት ቅዳሜ ቀን ነው ይመስለኛል አንድ የልጆች ፕሮግራም ነበረ። እኚህ ሰውዬ አባባ ማን ይባላሉ። ፕሮግራማቸው ዓለም እንዴት ሰነበተች እስቲ እንጠይቃት የሚል ፕሮግራም ነበራቸው። ዓለም እንዴት ሰነበተች እንዴትስ ሄደች የሚለው ላይ ነው መጫወት ያለብን። ወዴት ነው ደግሞ የምታመራው የሚል ነው። ይሄ የሶማሌላንዱን ፐዝል ለማወቅ ብዙ ሌላ ፐዝሎች አሉ። የመን ላይ የሚካሄደው ለሳውዲ አረቢያ የታቀደላት ምንድነው? ሳውዲ አረቢያንም ለማፍረስ ይፈልጋሉ እና የመጀመሪያ አረብ ሀገር ግባ ማትባል እሷ የነሱ እልፍኝ አስከካይ ሆና በእስራኤል በኩል በአብርሃም አኮርድ ነገሩን የሚያሽከራክረው አሜሪካን ሀገር ፕሬዝዳንት የሆነው ሰውዬ ሚስተር ትራምፕ ነው። ትራምፕንም ወደ ስልጣን ያመጡት ክሪስቲያን ዛይኒስት የሚባሉ ናቸው። ወደ 100 ሚሊዮን ናቸው አሜሪካ ውስጥ። እነዚህ ደግሞ በጣም ሬሲስት ክሪስቲያን ዛይኒስት አይሁዳ የሚጠሉ አመለካከታቸው ደግሞ የዓለምን አይሁዳ ሰብስበን እዛ ፓለስታይንን ወስድና ወይንም እስራኤል ወስደን አስገድደን ክርስቲያን እናደርጋቸዋለን። እዚህ ላይ መታወቅ ያለበት የመጀመሪያ ዛይኒስት አይዲዮሎጂ ዲቨሎፕ ያደረጉት እንግሊዝ አንግሊካን ቸርች ነው ከጁሹ በፊት። በዚህ ጉዳይም አንድ ጊዜ መነጋገር አለብን። ይሄ ዛይኒዝም ከየት ነው የመጣው? ጁሾች ነው የፈጠሩት? እነሱ አልፈጠሩትም። በኋላ ነው በ19ኛ እና በ20ኛው ክፍለ ዘመን ቀስ ብሎ እንደውም የመጀመሪያ ስብሰባቸው በ1897 ባዝል ላይ ሲያደርግ ሄርዝል ጥቂት ሰው ነው የመጡለት። ብዙ አይሁዶች ይህንን አይዲዮሎጂ አንቀበልም፣ ይሄ ውሸት አይዲዮሎጂ ነው እንትን ያሉት። ስለዚህ አሁን ጥያቄው የሚመጣው ሶስት ነገር ነው ተደርሞ የሚመጣው። አንደኛው ከ120 ዓመት በኋላ አዲስ አብርሃም አኮርድ የሚባል አሜሪካኖች የቀረጹት እስራኤሎች የተቀበሉትና እስራኤል ደግሞ የሪጅኑ ፖሊስ እንድትሆን ስራ የተሰጣት ቢቻል ደግሞ ተስፋፍታ ያው ጦርነቱን አርጋ 100,000 ፓለስቲኒያን ገላ የቀሩትንም ማባረር ነው። እና በሁለቱ ነው የምናጠናው የአሜሪካኖቹን አመለካከት በተለይ የትራምፕና የአሜሪካን ዛይኒስቶች አመለካከት፣ ሁለተኛ ደግሞ የእስራኤሎቹ በተለይ ደግሞ ይሄ ሊኩድ ፓርቲ አመለካከትን ነው። ሶማሊላንድን ለምን እንደፈለጉ በዚህ በዝርዝር እናስቀምጣለን። ሌላ አዲስ ኒው ኤሌመንት አለ ከሶማሊላንድ በበለጠ አሁን ካለው አግሪመንት በበለጠ ዓለምን አደጋ ላይ ሊያደርስ የሚችለው። ሶማሊላንድን መጀመሪያ ሪኮግናይዝ ያደረገችው ታይዋን ነች። ታይዋንን ሪኮግናይዝ ለማድረግ ስለሚፈለግ ነው፣ ከቻይና ጋር ለመጋጨት የሚፈለገው ነው። ይሄ ራሱ ደግሞ ዓለምን የሚያሰጋ ወደ ትልቅ ጦርነት የሚወስድ ነው። ይሄንን የምታየው እቺ አሁን ጃፓን ላይ የተመረጠችው ሴትዮ በጣም አግሬሲቭ የሆነች ጃፓን ኒውክሌር ፓወር መሆን አለባት እያለች የምትፎክር ቻይናዎች የምትሳደብ እኛ ቻይኒዝ እነሱ በ1930ዎቹ ወደ ኦልሞስት ሚሊየንስ ኦፍ ቻይኒዝ ወረው ቻይኖቹን የገደሉትን እኛ አላደረግንም ብላ የምትክድ ዘራፍ የምትል አዲስ ደግሞ የትራምፕ አይነት የፋሽስት አቲቲዩድ ያላት ሴትዮ ብቅ ብላለች። ለዚህ ነው የዛሬ 3 ቀን የሰሜን ኮሪያ እና የሳውዝ ኮሪያ ተራማጆች ጃፓንን ያስጠነቀቁት።
ወደ ኒውክሌር የምትሄጂ ከሆነ ትልቅ አደጋ ይደርሳብሻል። ስለዚህ ይሄ አሁን ትልቁ የውጥረት ቦታ የሆነው ይሄ ኢስት ኤዥያ የሚባለው በታይዋንም ላይ ያለው ችግር ነው። ከዛ ጋር አያይዘን ነው እኛ ማየት ያለብን። እዚህ ላይ አንድ ልጠቅስ የምፈልገው ምንድነው ልብስ መልበስ እንግሊዘኛ መናገርና ወይንም ሌላ ቋንቋ መናገርና ከረባት መልበስ ሰው አያደርግህም። አሁን ዓለም ባለችበት ሁኔታ የዓለምን ሁኔታ ማወቅ የማትችል ከሆነ አልፈህ ደግሞ ቀጠናው አካባቢ ላይ ያለውን ሁኔታ ማወቅ የማትችል ከሆነ ማንበብና የማትችል የሚዶለትልህን ነገር የማታውቅ ከሆነ ከረባታ የለበስክ ዝንጀሮ ነህ። ምንም የምታውቀው ነገር የለም። ትራፕ ውስጥ አስገብቶ አንተ ፖለቲከኛ ነኝ ትላለህ እንጂ እነሱ የሚጠቀሙት ነው። ከዚህ በፊት እንግሊዝና ፈረንሳይ ነው ይሄ ሚድል ኢስቱን ከፋፍሎ ሁለት ዲፕሎማቶች፣ አንደኛው ስካይስ የሚባል ብሪቲሽ ዲፕሎማት፣ ሁለተኛው ፒኮት የሚባል የፈረንሳይ ዲፕሎማት ነው ይሄንን ሪጅን ከነ ቦርደሩን ከነምኑን ኦቶማን ኤምፓየር ከፈረሰ በኋላ የፈጠሩት ስካይ ፒኮት አግሪመንት ይባላል። አሁን ያንን አይደለም የሚፈለገው። ከኢራቅ ወረራ በኋላ ከምን በኋላ አብርሃም አግሪመንት የሚባል መጥቷል። ይሄ በጠቅላላ ተጠቃሎ እስራኤል ካቦ ሆና በዛ አካባቢ የአሜሪካን ጥቅም እና የአሜሪካን ሄጆመኒን በዓለም ላይ ለምንትን ለማለት ነው። ሶማሌላንድ ኤክስፐሪመንት ነች። ለዛ የሶማሌላንድ አመራር ብቃቱ ሰፊ አይደለም። እኔ የሶማሌላንድ ፕሬዝዳንት እኔ በግል የማውቃቸው ሰው ነኝ፣ ጓደኛም ነኝ። ሰውየው በጣም ጥሩ ሰው ናቸው እንደ ግለሰብ ምናምን፣ ግን የፖለቲካ ሰው አይደሉም፣ የታሪክም ሰው አይደሉም። ዝም ብሎ አማኝ የመንደር ፖለቲከኛ ስለሆኑ መጨረሻ ላይ እሱም አካባቢ ሌላ እሳተ ገሞራዎች ብቅ አሉበትና ሳያስብ በእንደዚህ አይነት ሁኔታ ላይ ጥልቅ ብሎ ትልቅ ጣጣ ለሶማሌላንድም ህዝቦች ለሞላው ሶማሌውም ለቀጠናውም ችግር ፈጥረዋል። ስለማያነቡ ነው። እዚህ ላይ ነው ጥናትህን ሆምወርክህን አካባቢህን መጀመሪያ ማወቅ፣ አልፈህ ደግሞ አካባቢ ስትሄድ እንዴት ሄደ። በጠቅላላ እነዚህ አሁን እንደዚህ የሚደንሱት የመጀመሪያውን እንዳውም ታቡ የሰበረው ግብጽ ነው። በሳዳት ጊዜ ከጦርነቱ በኋላ ካምፕ ዴቪድ ብሎ ሄዶ የፈረመ ምን ያለና ግብጽንም ቀይሮ እንደዚህ የተዳከመች ሲቹዌሽን ላይ እንትን ብሏል። ያለፈው ሳምንት እስራኤል ባገኘችው አዲስ ጋዝ ለግብጽ ወደ several billion ዶላር የሚቆጠር ንግድ አደርጋለሁ ከግብጽ ጋር ጋዝ ማካፈ እሸጥላታለሁ ብላ ስትፎክር ነበር። ስለዚህ እኛ አሁን የኛ ሰዎች እንዲያውቁ ቀጠናው በጣም እንዲያውቅ በማስረጃ ይዤ በዶክመንቶች ይዤ በጽሁፎች ይዤ እንዲያውቁ ነው የምፈልገው። ውጭ ያለህ መግዛት የምችልም እነዚህ መጽሐፎቹን ገዝተህ ማንበብ ትችላለህ። ማወቅ ካልፈለግ እኔ ላውቅ አልፈልግም፣ ዓለምም እኔን አይመለከተኝም፣ እኔ ምንም ማድረግ አልችልም፣ ዓለም እንደፈለገ ያሽከርክረኝ ምትል ከሆነ እሱ የራስ ጉዳይ ነው። ግን መንባ ይባላል በአረብኛ፣ ምንጩ ላይ ነው እኛ ሄደን ምንጩ ምን ይመስላል፣ ለምንድን ነው ይሄ የመጣው፣ ምንድን ነው የፈለጉት፣ ለምንስ ኢማሬት እንደዚህ አሽከር መሆን ፈለገች? አረቦች ናቸው። እንደዛ የአረብ ጥላቻ እንደዛ አይነት 100,000 ፓለስቲናዊን የገደለውን ስርዓት አቅፋ ገንዘብ ሰጥታ ምን ብላ አብራ ተሽከርክራ እንትን የሄደች አሁን ያላት ፕሮጀክት ደግሞ ሳውዲ አረቢያን ማፍረስ ትፈልጋለች። ስለዚህ ይሄንን ደግሞ ትንሽ ዘርዘር አድርገን ማንበብ ለሚፈልጉ እዚህ መጽሐፎቹ ሰሞፍ መጽሐፎቹ አጠገቤ አለ። እኔ ከንባብ ነው ያገኘሁት፣ ከጥናት ነው ያገኘሁት። ይሄ ሁሉ እንደሚመጣ ግን እገነዘብ ነበር። እኔ ምንም አላስደነቀኝም። ምክንያቱም ሂደታቸው ይሄ ነው። የአሜሪካን ኢምፔሪያሊዝም በተዳከመ ቁጥር አሁንም ቬኔዙዌላን ወጋለው ብሎ ሳይሳካለት ይሄው እየተንጠለጠለ ነው ያለው። ኢኮኖሚው አሁን በጣም እየተዳከመ ነው ያለው። በዘንድሮ ባላንስ ኦፍ ሺት ቻይና $1 ትሪሊየን ነው በንግድ ያተረፈችው። አዲስ አይነት የንግድ ሲቹዌሽን ዲቨሎፕ ያደረገ ነው። ብዙ ነገር በባርተርና በምን በሌላ ከረንሲ ዶላር የነበረው ቫልዩ ያኔ የዓለም ከረንሲ ያደረገው እሱ ራሱ ጥያቄ ውስጥ ገብቶ የአሜሪካን ፋይናንስ ሚኒስትር እና የባንኩ ኃላፊ ትልቅ ጭንቀት ላይ ነው ያሉት። አሁን ደግሞ ሌላ እንደገና $3 ትሪሊየን ብድር ይፈልጋሉ። ስለዚህ ሚድል ኢስት ለነሱ ይሄ የኦይሉ አካባቢ ምኑ ያለቀ በሁሉ መልኩ መቆጣጠር ይፈልጋሉ እና ለመቆጣጠር ደግሞ ብዙ የራሳቸውን እንትን እንፈጥረዋል። ይሄ አብርሃም አኮርድ የሚባለው አዲስ ልክ
ፈረንሳይና እንግሊዝ እንዳደረገችው የኮሎኒያል ፕሮጀክቷ በሚድል ኢስት እሱን ገልብጠው አብርሃም ስም ሰጥቶት እስራኤል ካቦ የሆነችበትን ሁሉን ጠቅልሎ እዛ ውስጥ ማስገባት ይፈልጋሉ። ከሚገርምህ አሁን የሱዳን ፕሬዝዳንት ፖርት ሱዳን ያሉት ያኔ እሳቸውም ኃላፊ በሆኑበት ጊዜ የሱዳን መንግስት እኮ አብርሃም አኮርድ እፈርማለሁ ብለው ነበር። ከሶማሌላንድ በፊት ከእስራኤሎች ጋር ለመነጋገርም ተዘጋጅተው መጨረሻ ላይ ሀገራቸው ሲቪል ውስጥ ገባና የመሬት ድራሹን አጠፋችው። ስለዚህ እነዚህ ሰዎች አቅማቸው ምንድን ነው? የማንበብ ችሎታ አላቸው ወይ? አብይ እንደሆነ በክርስቲያን ዛይኒስት የተጠመቀ ምን ያለ እነሱ ናቸው። ከዛ ጠበሉን እየላኩለት ግድ የለም አይዘህ ትጸድቃለህ፣ እኛ ኢየሱስን አነጋግረናል፣ 3ኛ ደረጃ ሆቴል ይያዝልሃል እያሉ ምን እያሉ እንትን ያሉት። አብይም ራሱ እንኳን ሌላውን ዓለም ሊያውቅ ቀርቶ ቀጠናውንም አገሩንም አያውቅም። ስለዚህ ይሄ መሀይምነት የታሪክ መሀይምነት ዶሚኔት ስላደረገ አብዛኛው ምሁሩም የሶማሌውም ይሁን የኢትዮጵያውም ይሁን የሌላው ምሁር ዝም ብሎ ትርኪ ምርኪ ላይ ሆኖ ደንበኛ ዶክመንቶቹን አግኝቶ ማንበብ አቅቶት ወይንም ደግሞ ፍላጎት የለው ወይ ዝም ብሎ ለዊስኪ የሚያወጣውን ለቢራ የሚያወጣውን ወይንም ለጥሬ ስጋ የሚያወጣውን ለመጽሐፍ አውጥቶ እንዴት ነው ዓለም እንዴት ትመስላለች እኛ አባባ በቴሌቪዥን እንደሚያወሩት እንደውም ትንሽ ሙዚቃ ነበራት እና ዓለም እንዴት ሰነበተች የሚለውን በእንደዛ መልኩ ብናስቀምጠው ዓለም እንዴት ሰነበተች፣ ቀጠናው እንዴት ሰነበተ፣ አገሮቻችን እንዴት ሰነበቱ፣ ወዴት ነው የምናመራው ያለው፣ የሚመጣብን አደጋ ምንድን ነው? የሚገርምህ ነገር እዚህ ላይ ለጥያቄ እንትን እልሃለሁ። የመጀመሪያው ስሌቭ ትሬደር ጥቁር ሰው ለፖርቱጋሎች አሁን አንጎላና ኮንጎ አካባቢ ሲኖር የነበረ የጎሳ ባላባት ነው። መጡና ሰላም አሉት ምናምን መስታወትና አልኮል ምናምን ሰጥቶ ተጣፈጠ ሰን ፈልጋለን አለ። የጎረቤት ጎሳዎቹን የማይወዱን እየወረረ ያዘ ለነሱ መስጠት ጀመረ። ሰክሰስፉል ሲሆንና እንደዛ እንትን ሲሄድ ወደዱት ሰውየው። መጨረሻ ላይ ፖርቱጋል አመጡና ክርስቲያናይዝ አረጉትና ንጉስ አልፌንሶ ብሎ አስቀመጡት። የመጀመሪያው ሻንቆ ሰው ነው እንደኔና እንዳንተ። ሌላ ጥቁሮች እንትን ያደነ ምን ያለ ለፖርቱጋሎች ፖርቱጋል በጣም አጫጭር ሰዎች ናቸው። በዛን ጊዜ እንደውም 1 ሜትር ከሩብ አይሆኑም። አፍሪካኑ እዛ የሚኖረው ምናምን ትልልቅ ነው፣ ግዙፍ ናቸው። አንድ ጥቁር ለመያዝ 6 ፖርቱጋል ነበር የሚያስፈልገው በዛን ጊዜ። ለግን ይሄንን ስራ እና አንድ ትልቅ የታሪክ ሰው ስሌቭ ትሬድ በሚለው መጽሐፋቸው 800 ምናምን ፔጅ ያለው ጽፈዋል። ከየት ነው የመጣው ይሄ ስሌቭ? ከየት ነው ብራዚል ውስጥ ሊገባ የቻለው? አሜሪካ እንዴት ሊመጡ ቻሉ? ማን ነው የሸጣቸው የሚለውን ለማንበብ የእሳቸው መጽሐፍ ማንበብ ይጠይቃል። ለዚህ ነው ያላነበበ ያላወቀ ምን ያለ ምናምን ትልቅ ጣጣ ነው የሚሄደው። እና ለዚህ ነው እስራኤል ማን ነች? እንዴት ተፈጠረች? ፈጣሪዋ ማን ነው? ደጋፊዋ ማን ነው? ፕሮግራሙ ምንድነው? ምን ለመስራት ነበር የተፈለገው? እስራኤል የቀጠናው ፖሊስ ነች፣ ሌላ ነገር አይደለም። እዛ ያስቀመጧትም ለዛ ነው። ያን ሁሉ ነገር ስትጨፈጨፍ ምንም አይነት የአውሮፓ መንግስታትም ሆኖ አሜሪካም ኮንደም አላደረጋትም። ምክንያቱም እሷ የአብርሃም አኮርድን ጠባቂ ዘበኛ ፖሊስ ነች። እሷ ራሷ እኮ ደላላ ነች፣ ከዛ ውጭ አይደለም። የራሷንም ህብረተሰብ ብዙ ግጭት ውስጥ ነው ያለው። ስለዚህ እነዚህ ሰዎች የማይጠቀሙት ሰው የለም። እነዚህንም ይጠቀማሉ። መጨረሻ ላይ ካልተሳካላቸውና ከፈረሱ ፈረሱ። እነሱ ለእስራኤሎቹም ግድ የላቸው። ይሄ ነው ሁሉን ነገር አንድ ክፍል ይዘ ተጠቅመ ምን ብለ የሚጣፍጠውን ክፍል ከጨረሰ በኋላም ተወረውረዋለህ። ስለዚህ ቀጠናውን እንደገና በአዲስ ለማስተዳደር የፈጠሩት ሁኔታ ነው። ኢንዲቴልስ ግን ሶማሊላንድ ላይ አሁን 2 ነገር ነው የተንጸባረቀው። አንደኛው ኦፊሻሊ መታ 10 ዓመት ሙሉ ስትዞር የነበረችው ታይዋን ነች። ታይዋንን ደግሞ እውቅና መስጠት ማለት 3ኛ ዓለም ጦርነት መጀመር ማለት ነው። ስለዚህ ከማንም በበለጠ ቻይና ትልቅ ኃላፊነት አለባት። አሁን ዝም ብላ ያዳመጠች ቀስ ብላ እንደ ኤሊ ይራመዳለው
ምትል ከሆነ ይሄ የአብርሃም አኮርድ የሚባለው ከዛ ጋር ተያይዞ የአብርሃም አኮርድ ጠረፏ ላይ መጣና ታይዋንንም ሪኮግናይዝ ሊያደርግ ይችላል። ሌላም ብዙ አፍሪካኖችን እያስገደዱ ሪኮግናይዝ አድርጉ ይሏቸዋል። ይሄ ደግሞ የቻይናን ልዕላውነት የሚጋፋ ቻይናንን ለመበጣጠስም ስለሚፈልጉ ቻይናንን ማቆም ስለሚፈልጉ እዛ አካባቢ ያሉት ኃይሎች አሜሪካን፣ ጃፓን፣ ምዕራባውያን፣ አውስትራሊያ፣ ኒውዚላንድ ምናምን እነዚህን ሁሉ ሰብስቦ ነው ቻይናን ካራንቲን ማድረግ የሚፈልጉት። ስለዚህ አሁንም የቻይና አቋም በዚህ በሶማሌላንድ ኢሹ አሁን ነው የምናየው። ምን ታደርጋለች ነው? ዝም ብላ ታልፈዋለች። ደን እንደዚህ ዝም ብላ ካለፈች ታይዋንንም ደግሞ ነገር ሪኮግናይዝ ሊያደርጉላት ይችላሉ። እሷም ራሷ ትልቅ ጣጣ ላይ ትወድቃለች ባይ ነኝ። ምናልባት ፕሮፌሰር የዚህ የአብርሃም አኳርድ ፕሮጀክት እንደው ግልጽም ለማድረግ ለአድማጮቻችንም ምንድነው ፕሮጀክቱ? በተደጋጋሚ ማነው ቤንያሚን ኔታንያሁም የተናገሩት ነው የአብርሃም አኳርድን ፕሮጀክት ነው እናስተገብራለን ያለውና እንደዚሁም ያኔ ከትራምፕ ጋር ቴሌፎን መደዋወሉን ራሱ ተናግሯል። በዛ በቪዲዮ ኮል ሲያደርግ ከሶማሌላንድ ፕሬዚደንት ጋር እና ምንድነው የአብርሃም አኳርድ ፕሮጀክት? እስራኤል የሰፈሩ ቀጠና ዘበኛ ሆና እነዚህ ሁሉ እንትኖች አሜሪካኖች በሚፈልጉት በኩል መዘወርና ለነሱ መስገድ ማለት ነው። ልክ እንደ አንደኛ የዓለም ጦርነት በኋላ ስካይስ ፒኮት ሚድል ኢስትን ወይንም የአረቡን ሀገር እንትን ከፋፍሎ የሁለቱን ሀገር ዶሚኔሽን እንዳስቀመጠው አብርሃም አኮርድን አብሶሉት ዶሚኔሽን ኦፍ ዘ ሚድል ኢስት እና ከሚድል ኢስት ጋር የሚገናኙትን ባህሮቹንም ምኑንም በነሱ ስር ማስገባት አልፎም ደግሞ ዘበኛ ሆና የምትጠብቀው እስራኤል ነች። ከሷ ጋር ደግሞ ተያይዞ የእስራኤል አሽከር ሆና ገንዘቧንም ሁሉ የከሰከሰች ያለችው የአረብ ሀገር ደግሞ ኢሚሬት እሷ እንደ እልፍኝ አስከልካይ ሆና ይሄንን አብርሃምን አኮርድ ማስፋፋት ነው። ይሄ ማለት ምንድነው? በእነዚህ ሀገሮች ሁሉ ምንም አይነት ልዑላዊነት የማይኖራቸው ሀብታቸው የሚዘረፍ እንደ ልዑል ሀገር መኖር የማይችሉ ከሆኑም ደግሞ የሚወረሩበት ስርዓታቸውን የምታፈርስበት አዲስ ፕሮጀክት የአሜሪካን ኢምፔሪያሊስት የቀረጸው ነው። አብርሃም አኮርድ አልቀበልም ካልክ ተረሪስት ነህ። አብርሃም አኮርድን አልቀበልም የራሴን ሶቨሬን የሆነ ሀገር እጠብቃለሁ ካልክ አንተም ተረሪስት ነህ። ስለዚህ በተቻለ መጠን ሁሉን አፍርሶ በራሳቸው መንገድ እነሱ በሚፈልጉት እስራኤልም መብቷም ጥቅሟም ምኑም በተጠበቀ የቀጠናው ፖሊስ ሆና እስከ አፍንጫው አስታጥቆ ይህንን አካባቢ መቆጣጠር ማለት ነው። ለእስራኤል ስፔሻል ምንድነው? እዛ ያሉትን ፓለስቲኒያኖችን ማባረር ነው። ከዛ ከመሬታቸው ነቅሎ ራሱም ትራምፕም እንደዛ ነው የሚለው ገዛን የቱሪስት ሪዞርት ነው የምናደርገው እዛ የሚኖሩትን ሁሉ እናባረራለን። እንዳውም አንድ ጊዜ ሶማሊያ ድረስ እንወስዳቸዋለን እናባረራለን ብሎ ተናግሯል ትራምፕ። ስለዚህ ይሄም ስምምነቱ ለዛም ፕሮጀክት ነው ሂውመን ትራፊኪንግ ወይም ትራንስፈር የሚባለው። ዛይኒስቶቹ የትራንስፈር ፖሊሲ እና በትራንስፈር በሚባለው አሰራር ላይ የታወቁ ናቸው። ስለዚህ እዛ ላይ ኢንዲቴልስ እናወራለን። በአንድ ጊዜ ራሱ የእስራኤል መስራች አባት ቤንጎሪዮን የሚባለው ሰውዬ ግብጽ ላይ ከትልቁ ናዚ እና የጁሽ ስፔሻሊስት የነበረው ኤክማን የሚባለው ሰውዬ ጋር ስምምነት አድርጎ ነበር። መጽሐፉ ይሄ ነው የሚለው ትራንስፈር the transfer agreement between the Zionist leaders and the Nazis። ይሄ መጽሐፍ አንድ አሜሪካዊ ነው የጻፈው። ቤተሰቦቹም ከአሽዊትዝ የተረፉ ሰው ናቸው። አሜሪካዊ ነው። the transfer ነው የሚለው አግሪመንት። መተው ኤክማን ካይሮ መተው ግሩፕ የሚባል ሆቴል እና ባር አለ ካይሮ ሴንተሩ ላይ። እዛ ቤንጎሪዮንን አግኝተው ተገናኝተው ምናምን ምንድነው የተፈለገው? ከዛይኒስቶች ጋር ስምምነት አድርገው የጀርመን አይሁዳዎችን ከጀርመኒ ከመግደላቸው በፊት ነው ከጀርመኒ እንደምንም ብለን ወደ ፓለስታይን ማምጣት ከነእቃቸው ከነምናምን። ስለዚህ ጀርመን ተናጋሪዎች ናቸው። የጀርመን ካምፓኒዎችም ከነሱ ጋር መነገድ ይችላሉ። በዛ ተስማምተው ፈርመዋል። የፈረመው የመጀመሪያው የእስራኤል ፕሬዝዳንት የነበረው ቤንጎሪዮን ነው።
እና መጽሐፉ ዲቴይልስ ነው የሚያስቀምጠው። ትራንስፌር አግሪመንት ነው የሚለው። ማንኛውም ሰው በተለይ አሜሪካ ያላችሁ ሰከንድ ሃንድ ቡክ ሾፕ እና ወይንም ደግሞ እንትን ውስጥ ገብታችሁ ጎግልስ ውስጥ ገብታችሁ ታገኙታላችሁ። መጽሐፉ በጣም የሚገርም ነው። አሁን ያ ትራንስፌር አግሪመንት ነው እንደገና በአብርሃም አግሪመንት ክርስቲያናይዝድ ሆኖ ሶማሊላንድን ደግሞ ሪኮግናይዝ አደረግን ሲሉ የፓለስቲናኖቹን ወደዛ ትራንስፎርም ለማድረግ እነሱን አባሮ ያንን አካባቢ ለመያዝ ስለምፈን የዚያ አመለካከት ግን አባቱ ትራምፕ ራሱ ነው። ከሱ በኋላ ነው አሽከራቸው ኔታንያሁ እና አብሮ ተስማምተው ነው። ስለዚህ እነዚህ ሶማሌዎቹን አታክ ማድረግ ሚኔሶታ ምናምን ሰውየው መጀመሪያ ላይ አፍሪካን ሆል ሺት ብሎ የተናገረ ሰው ነው። አሁን ደግሞ ቀስ ብሎ እነዚህ የማይረቡ ምናምኖች ናቸው ምናምን ብሎ ተሳድቦ ሶማሌዎችን የሚኔሶታ ምናምን ፕሪፔር ያደርግ ነበር ይሄንን እንትን ለማለት እና ያ ሁሉ ስድብና ያ እንትኑ አሁን እቺ ለመፈለጓት አግሪመንት ነው። በሶማሌዎቹ ዘንድ ግን የበሰለ የፖለቲካ ዓለምን የሚያውቅ እኛ ማነን፣ ዓለም ምን ይመስላል፣ ጎረቤታችን እንዴት ነው ምናምን አያውቁም። ስለማያውቁም ስለማያነቡም ዝም ብሎ ፖለቲከኛ ነን ይላል፣ ከረባት ይለብሳል፣ ምን ይላል፣ ግን መኪና ሊነዳ ይችላል ምናምን እንግሊዘኛም ወይም ፈረንሳይኛ ሊጽፍ ይችላል። ዓለም እንዴት ሰነበረች ብለህ ስትጠይቀው የሚያውቀው ነገር የለም። ስለዚህ ድንቁርናቸውና የውሸት እንትናቸውን ተጠቀሙ፣ አጠኗቸው፣ ሞሳድም አጠናቸው ምናምን። መጨረሻ ላይ ሰውየው እንዳልኩ በጣም ጥሩ ሰው ነው እንደ ግለሰብ። እኔ ከ5-6 ዓመት በፊት ነው ማቀው። እንዳውም ቅርብ ጊዜ ከተመረጠ በኋላ ሄጄ ጎብኝቼዋለሁ። አላጫወተኝም፣ በዚህ ጉዳይ መከረው ነበረ። እኔ እንደሚመስለኝ ደንበኛ ፖለቲሻን አይደለም፣ ዓለምንም አያውቅም። ድሮ ዲፕሎማት የነበረ ሰው ነው፣ ግን ፖለቲሻን አይደለም። ዓለምን የሚያውቅ ፖለቲሻን አይደለም። እስራኤል እንዴት እንደመጣችን የማያውቅም። አረብንም በደንብ የሚያውቅ አይመስለኝም። ከዛ ላይ ደግሞ እቺ አረቧ ትንሿ መታ ብብቱን ነካክታ ምን ብላ እሷ ራሷ ደግሞ ነገረ ፈጅ ሆና አጠቃላ ይሄን ታገኛለህ ይሄን ታገኛለህ። የራሷ ደግሞ የሪጂናል ትንሽ ሐላዋ ፈላጊ ነች፣ ደላላ ነች እና ከሳውዲ አረቢያ ጋርም ፍኩክር አላት። ስለዚህ በአብርሃም አኮርድ ውስጥ ቢቻልም ደግሞ ሳውዲ አረቢያንም አዳክሞ ቢቻልም ከፋፍሎ ምናምን የሚል የራሱ የአንድ ግለሰብ የእብድ ግለሰብ አመለካከት ነው። ግን እጁ ላይ ብዙ ብር አለ። ሱዳንም አፈረሰ። አሁንም ይሄንን ያዘጋጀው እሱ ነው። የሶማሌላንዱንም ሰውዬ ወደ ቴልአቪቭ እንዲሄድ ያደረገው እሱ ነው ጠርቶ ከዛ ወደዛ ያደረሰው። ስለዚህ እቺ ትንሿም ሀገር ትቅበጠበጣለች። የት እንደምትደርስ አናውቅም። አንድ ቀን ደግሞ እንደ ኩዌት ጥፊ ታገኝ ይሆናል። እናመሰግናለን ፕሮፌሰር። እንደው እስኪ ወደሚቀጥለው ስንሻገር መለስ ዜናዊ በህይወት እያለ አሁን አብይ አህመድ የዛሬ 2 ዓመት ከሙሴ ቢሂ ጋር ግርመን ሲያደርግ የሆነች የወጣች ቪዲዮ ነበረች እና ያቺ ቪዲዮ ምን ነበር የምትለው? መለስ ዜናዊ ለሶማሌላንድ እውቅና የመጀመሪያ ሀገር እውቅና አንሰጥም፣ ሶስተኛም አንሆንም የምትል ቪዲዮ ነበረች እና የመጀመሪያ ሰው አንሆንም፣ ሶስተኛም አንሆንም፣ ያ ማለት እንግዲህ ሁለተኛ እውቅና እንሰጣለን የሚል አይነት ነገር መልእክት ነበር የነበረው እና ያቺ ቪዲዮ አሁን ትወጣ ነበር እና የዚህ የሶማሌላንድ እውቅና የአፍሪካ ተቋማት ተቃውሞታል። የአፍሪካ ዩኒየን ጀምሮ እንደዚሁ ኢጋድም ሌሎች ሀገራትም እንደዚሁ የደገፉ ደግሞ አሉ። እስራኤልን ጨምረው የደገፉ ሌሎች ሀገሮችም አሉ እንደዚህ እውቅና የሰጡ እና አሁን የሶማሌላንድ እንደ ሀገር የመሆን አዝማሚያ አለ ወይስ የለም? ሀገር ትሆናለች ሶማሌላንድ ካሁን በኋላ? አብዛኛው አንተ ማየት ያለብህ እሱ አይደለም። ያ አሁን የዚህ ያጭር አመለካከቱ አይደለም። ሶማሌላንድ ኤክስፐሪመንት ነው። ለሁለት ነገር ኤክስፐሪመንት ነው። አንደኛው ኤክስፐሪመንቱ ኦፍኮርስ ሶማሌላንድን እስራኤል ሪኮግናይዝ አድርጋለች፣ የአብርሃም አኮርድን ትፈርማለች ምናምን ተብሎ እሷ ለሶስት ስራ እስራኤል ልትጠቀምባት ስለፈለገች ነው። አንድ ፓለስቲኒያኖችን አባራ እዛ ለማራገፍ ትፈልጋለች። ይሄ ደግሞ ሞላው የሶማሌ ህዝብ የሚቀበል አይመስለኝም። ስለዚህ ያለው ስርዓቶች ሊፈረካከሱ ይችላሉ። ይሄ አንድ ነው። ሁለተኛ
ከሶማሊላንድ ከእስራኤል ሪኮግናይዝ ውጪ ደግሞ ሰከንድ ካንትሪ ብርም ያላት ግን የቻይና አባል የሆነች ታይዋንም ልትመጣ ነው። በዛ አኮርድ ደግሞ ታይዋንም ደግሞ ሪኮግናይዝ ልታረጋት ነው። ታይዋን እኮ 10 ዓመት ቆይታለች እዛ አካባቢ። ስለዚህ ይሄ ሁሉ ጦርነቱ የሶማሌላንድ ጥያቄ አይደለም። ጦርነቱ ቻይናንም ለማዳከምና ወደ ጦርነት ለማስገባት ነው። ስለዚህ ኢንፋክት ዓለምን የሚያናጋ ሲቹዌሽን ነው። ስለዚህ ቻይና አሁን አስፈላጊውን ስራዋን መስራት አለባት። አለበለዚያ ቀስ እያለ ዳዴ እያለ እሷ ጋር እየደረሰ ነው ያለው። ስለዚህ የምዕራቡና የአሜሪካን ኢምፔሪያሊዝሙ ዋና ጠላቱ አድርጎ የሚያስቀምጠው በኢኮኖሚም አሁን የበለጠችው በጣም የተደራጀችው ቻይና ምናምን ስለሆነች ቻይናን እግሯን ጠልፎ ወደ ሲቪል ዎር ለማስገባት የሚፈለግ ነገር ነው። የሶማሌላንድ ስቴፒንግ ስቶን ለእስራኤልም ጥሩ የሚጠቅም ለኢማሬትም የሚጠቅም ቢቻል ደግሞ ከዛም አልፎ ተርፎ ሳውዲ አረቢያንን አፍርሶ ያለውን ገዢ መደብን አባሮ ሳውዲ አረቢያን እንደሌላ ሶማሌላንዶች የተለያዩ ሶማሌላንዶች አንተ ማየት ያለብህ ሳውዲ አረቢያ መጨረሻ እንደ ሀገር የሆነችው በ1923 ነው። ስለዚህ አሁን ሳውዲ አረቢያ ውስጥ ሪጅኖች አሉ የሚያጉረመርሙና እንትን ያሉ። አንደኛው በየመን በኩል 2 ሪጅን አለ። እሱ አንደኛው አሲር የሚባል ነው። እነዚህ እስማኤላይት ሳውዲስ ናቸው። ሁለተኛው ነጅራን የሚባል አለ። የየመን ድሮ የመን የኔ ነው ብላ ክሌም ታደርጋለች። ከዛ አልፎ ተርፎ የሂጃዝ ይሄ መካ ያለበት ጅዳ ያለበት አካባቢ ምናምን ሂጃዝ ነበር የሚባለው። እነሱም እንደዛው ከአንዳንዶቹ ሲያጉረመርሙ እሰማለሁ። አልፈህ ደግሞ ሪያድ ስትመጣ ነጅድ የሚባል ይሄ የሃውስ ኦፍ ሳውዲ የመጡበት ነው። ሌላው ግን አብዛኛው የዛ የሰሜን ሳውዲ አረቢያ የሚኖሩ ሰዎች እስከ 1990 ድረስ ምንም አይነት መብት አልነበራቸውም። ሺአ ናቸው። ትልቁ የአረብ ጎሳ ናቸው። ሸመር የሚባል የሳውዲ እና ስቲማፑን አስቀምጥና ሸመር የሚባሉ ናቸው። እነዚህ ድሮ ከኦትማን ኤምፓየር ጋር ሆኖ አላይ ሆኖ ቀጠናውን ሁሉ ሲያስተዳድሩ እዛ ሰሜኑን ሲያስተዳድሩ ነው። ፔትሮሉ በጠቅላላ አሁን ሰሜን ሳውዲ አረቢያ ሪያድን ይዘህ ወደ ላይ ደማም ፔትሮሉ ያለበት ቦታ እስከ ባህሬን ድረስ የሚደርሰው ምናምን እነዚህ ሺአዎች ናቸው። ጃዕፈርይን ይባላሉ። የ12ቱ ናቸው። በህዝብ ቁጥራቸው ትልቅ ነው። ትልቅ የአረብ ጎሳ ነው። ጆርዳን ውስጥ ይኖራሉ፣ ኢራቅ ውስጥ ይኖራሉ፣ ሲሪያ ውስጥ ይኖራሉ፣ ሳዑዲያ ውስጥ ይኖራሉ፣ ኩዌትም እና አደር ኤሪያስ ይኖራሉ፣ ባህሬን ውስጥም ይኖራሉ። ባህሬን ገዢ መደቡ 1% የሆነ ሱኒ ነው። 99 በመቶ ደግሞ ሺዓ ነው እና ሸመርም ሳይሆኑ አይቀሩም። ኩዌትም ግማሽ በግማሽ ነው። ስለዚህ ይሄ ከፈረሰ ሳውዲ አረቢያ እንደ ሀገር ከፈረሰች ብዙ ሶማሌላንድ ልናገኝ ነው ማለት ነው። ይሄም የእስራኤል አንደኛው ፕላን እያንዳንዱ ነገር ልክ እንደ ሲሪያን እንዳፈረሱ ሳውዲ አረቢያ ማፍረስ ይፈልጋሉ። አሁን ነው የተገነዘቡት። ሳውዲዎች ተኝቶ የሐላዋውና የሚጣፍጠውን ነገር እየበሉ ወፋፍሮ ምናምን እንትናሉና እንዳውም እንዲነቁ ያደረጋቸው ሄዶም ያነጋገራቸው የኤርትራው ፕሬዝዳንት ነው ኢሳያስ። ንቁ ምንድን ነው? ግብጾችም እኮ ተኝተው ነበር። ፕሬዝዳንት ኢሳያስ ነው እንዲነቁ ያደረጋቸው። አሁን አይናቸውን ሲከፍቱ ደጃፋቸው ላይ ትልቅ ነብር ቁጭ ብሎላቸዋል። አሁን ነው የሚገነዘቡት ያሉት። ለዚህ ነው አሁን ተራሩቶ የሶማሌላንድንም እንትን ኮንደምን ያደረጉት ምን ያሉት እሳቱ ቀስ ያለ ወደ ቤታቸው እንደሚመጣ ነው የተገነዘቡት። ለዚህ ነው ይሄ ፕሮጀክት ፌል እንዳያደርግ የፕሮጀክቱ ዋና አቀነባባሪ እስራኤል ነች። ገንዘቡን የምታወጣውና እልፍኝ አስከልካይ የሆነችው ኢማራት ነች። በስተጀርባዋ ደግሞ ትልቁ ሚስተር ትራምፕ እና የአሜሪካን ኢምፔሪያሊዝም ነው። ሰንሰለቱ እንደዛ ነው። አመሰግናለሁ ፕሮፌሰር። ያው ወደ መጨረሻ አካባቢ ያነሱት ነገር የፕሬዚደንት ኢሳያስ አፈወርቂ በቅርብ ጊዜ ወደ ሳውዲ አረቢያ ሲሄድ የነበረው ትልቁ መልእክት ተኝታችኋል፣ ቀጠናውን በስነስርዓት ይጠበቃችሁ አይደለም። ኤርትራ ላለፉት 27 ዓመታት ዋጋ ስትከፍል የነሱ መተኛትም ጭምር እንደነበረ ግልጽ አድርጎ እንዳስገነዘባቸው ብዙዎቹ መረጃዎች ይወጣሉ እንደዛና ጥሩ እይታ ማስቀምጠውልናል። አመሰግናለሁኝ። እንደው የዚህ አሁን የሶማሊላንድ
የሀገርነት እውቅና ለኢትዮጵያ በረከት ነው ወይስ እርግማን ነው? ምን አይነት ክስተት? ምንም አይደለም። ኢትዮጵያ ራሷ እንደ ሀገር ለመኖሯም ጥያቄ ያለበት ሁኔታ ነው። ምንድን ነው የምታገኘው ከዛ? ምናልባት እስራኤል እና ኢሚሬቶች ሰክሲድ አድርገናል እና በርበራንም በበርበራ በኩል መጠቀም ትችላለህ ለሚለው ከዚህ በፊት በወደብ አጠቃቀም ላይ ያለውን ሁኔታ ኢትዮጵያ አንተ ሞላውን የአማራ ክፍል እና የሰሜኑን ክፍል ንጌት አድርገህ በጦርነት ውስጥ ገብተህ ምንም ነገር ሳይሳካል ረሃብም ገብቶ ትግሉም እየቀጠለ ነው ያለው። ስለዚህ በርበራ እሱን በምንድን ነው የሚረዳው? በርበራ እኮ ለአዲስ አበባ ሩቅ ነው። በርበራ ተጠቅማ ማታቅም። አንዳንድ ጊዜ ወያኔ ኮንትርባንድ ያስገባባት እንደሆነ እንጂ ያኔ ለኢትዮጵያ ኢንዳይሬክትሊ ገና ነው። ኢትዮጵያን ለመበዝበዝ ግን ለሚፈልጉ ኃይሎች እንደ ኢሚሬትስ እና አዘርስ በርበራን መጠቀም ይፈልጋሉ። በመጀመሪያ ደረጃ እዚህ ማወቅ ያለብን ኢሚሬቶቹም ለኢትዮጵያ ምንም የሚያስቡ ኢትዮጵያ ብትፈርስም ብትቀልጥም ምናምን ጉዳያቸው አይደለም። እዛ ውስጥ ያለውን ሪሶርሱ ግን እንደምንም መልኩ የሚወጣበት ነው። ከጅቡቲ ጋር አይስማሙም። ምናልባት በበርበራ እኩል ዘርፈን ምናምን እናወጣለን የሚል የራሳቸው እንትን ነው። ግን የኢሚሬቶች ዋናው በጠቅላላ እዛ አካባቢ ያለውን ወደቦች በመጀመሪያ ደረጃ መቆጣጠር ነው የምትፈልገው። ሌላ ሜጀር ፖይንት አሁን ከሶማሌላንድ ውጭ የመን ላይ የምትሰራው ሐድረሞት የሚባለው ትልቁ የየመን ክፍለ ሀገር አለ። በጣም ትልቅ ነው። የሚገርምህ ያ ክፍለ ሀገር ወደ 277,000 ስኩዌር ኪሎ ሜትር ነው። ትልቅ ነው። ራሱ ሀገር ሊሆን የሚችል ነው። ያንን ተቆጣጥራለች። ሐድረሚስ የሚባሉት እዛ የሚኖሩትና ውጭ ያሉትን አሰባስባ ወደ ብዙ ጦር እንትን ብላ አሰልጥና ምን ብላ ነው አሁን ያስገባቻቸው። ሳውዲዎች ይሄንን ሲያውቁ ነው አሁን የሳውዲ አውሮፕላንና የሳውዲ ጦር ገብቶ እዛ የሚዋጋው ያለው። አለበለዚያማ እነሱ ሳውዲን ቀስ ብሎ ሸርሽረው መጣል ይፈልጋሉ። ይሄንን ፋሚሊ ሳውዲ ላይ የሚያስተዳድሩትን ሃውስ ኦፍ ሳውድን እናጠፋለን ብሎ በድብቅ የሚናገሩ ሰዎች ናቸው። which means ኢሚሬት ለብቻዋ ብቅ ብላ ትልቅ ኃይል መሆን የምትችለው ሳውዲ አረቢያንም በተለያዩ እንደ ሶማሌላንድ አይነት የሆኑ የተከፋፈሉ አረብ ስቴቶች እንዳልኩ አሺር የሚባለው በደቡብ፣ ነጅራን የሚባለውን በደቡብ፣ ጅዳና መካን አካባቢ እንትን የሚሉትም እነዚህ ሒጃዝ የሚባለውን ላይ በሰሜን ሸመሩን ምናምን አስታጥቀው ቀስቅሰው የህዝብ ልክ ሊቢያ ላይ የውሸት ሰላማዊ ሰልፍ ፈጥረው ምናምን ብሎ ስርዓቱን መጣር ይፈልጋሉ። በዛ ኢሚሬትም እስራኤልም ስምምነት ናቸው። በዛ አሜሪካንም ስምምነት ነው። ሳውዲ አረቢያ እንደ ትልቅ ሀገር ፈረሰች፣ በተለያዩ ሶማሌላንደርስ ከተፈጠረች ደን የነሱ አብርሃም አኮርድ አላማው እነዚህ መልቲ ላንጉዌጅ መልቲ ካልቸር መልቲ ምናምን ያላቸውና አንድም ቋንቋ ያላቸው ምናምን ህዝቦች ትልቅ መሬት ያላቸው ምናምን ከፋፍለህ ሚኒ ሪፐብሊክስ ወይንም ባንቱስታን ታደርጋቸዋለህ። እንደዛ ስትከፋፍልና እንትን ስትመጣ ኦልሬዲ ሊቢያን ከፍለዋል። ይሄው እንደምታየው ትሪፖሊ ላይ ያለው ሚኒስትር ኦፍ ዲፌንሱ አርፈዋል። እንሶን እንደዚህ እንሰርክል አድርገህ ትንንሽ ባንቱስታን የሆኑ ስቴቶች ትፈጥርና ከላይ አብርሃም አኮርድ የሚባል ጋቢ ታለብስና ከላይ ቁጭ ብለህ ሪሶርሳቸውንም ምንም ተጠቅመ ባህራቸውንም ምናቸውም ተጠቅመ ትልቁ ጠላት የሚሉት ቻይናን ለመጣላት ያዘጋጁት ቴክኒክ ነው። ይሄንን ስንት ሶማሌ ያውቃል? ስንት የሶማሌ ፖለቲካሊ ያውቃል? ፈጽሞ አያውቁም። ከጥቂት ከራሳቸው ሆድ በስተቀርና ከረባት ለብሶ ዝም ብሎ በአውሮፕላን ከመሽከርከር በፊት ሌላ የሚያውቁት ነገር የለም። ኢትዮጵያ ውስጥም ደሰም ነው። ለኢትዮጵያም ለመፍረሷም ብትፈርስም ጉዳያቸው አይደለም። በስድስት እና በሰባት መንግስትም ቢፈጠርላቸው ጉዳያቸው አይደለም። ሱዳን ላይ ኦልሬዲ ሌላ መንግስት እየፈጠሩ ነው። እንትን ብሏል። ደቡብ ሱዳን ኦልሞስት እየሞተች ነው። ትንፋሿ እያለቀ ነው። ሰሞኑም ወደ ሲቪል ወር ትገባለች። ስለዚህ አፍሪካኖቹን በሲቪል ወር እና በምናምን ይበጣጥ በሂውማኒቴሪያን እያልክ እየጮህ ብዙ አፍሪካን ስቴቶች ኮላፕስ ሊያደርጉ ይችላሉ። የነበረው ጉዳዩም አይደለም። ሰውየው ተናገረ እኮ እነዚህ ሺት ሆል ናቸው አለ። ቢበጣጠሱ ባይበጣጠሱ አንዳንድ ጊዜ አቴምፕት የሚያደርገውም ብዙ የሱን አምባሳደሮች 15 አምባሳደሮች ከአፍሪካን ሀገር አሁን ጠርቷል።
እንደውም ሊዘጋ ይችላል። ይሄ ሽትሆል ነው፣ ምንም ዋጋ የለውም። ይበጣበጡ ምናምን። ግን ተነስቶ ናይጄሪያን ከ3 ከ4 ቀን በፊት በአውሮፕላን ሲደበድብ ነበረ። ስለዚህ የአሜሪካን ኢምፔሪያሊዝም እየተዳከመ መሄድ ለቀጠናችንና ለአፍሪካ አደጋ ነው፣ ለአረብ ሀገርም አደጋ ነው። ይሄንን ማወቅ አለ። ይሄንን ስታቅ ነው፣ ማንበብ ስትችል ነው ራስህን ተደራጅተ ምናምን ህዝብህንም አደራጅተ አንተም ተደራጅተ መጠበቅ ትችላለህ። ቀጠናህንና አገርህን መጠበቅ ትችላለህ። ግን ባዶ ቤት ምን መጠቀም እንትልህ ኦልሬዲ ትንሽ ሐላዋ ትንሽ ከረሜላ ይወረውሩልህና ለዛውም ደግሞ ምንም ቫይታሚን የሌለው ከረሜላ እና መተው ይጠሩህና አብርሃም አኮርድ ፈርም ይሉሃል። አብርሃም አኮርድ ልክ ገነት የሚያስገባ የሚመስል። ስለዚህ እሱ ነው ዋንኛው ፕሮጀክቱ። ሶማሌላንድ አቅም ኖሯት ምን ኖሯት ምናምን አይደለም። ግን የተሳሳቱት ምንድነው? እነሱም ራሳቸው አቅም እንደሌላቸውና ወደ ኋላ የቀሩ መሆናቸው የምታየው ታሪክ አያውቁም፣ አካባቢያቸውን አያነቡም። ዝም ብሎ ይሄን ሩዝና ምናምን የግመል ወተት ይጠጡና ምናምን ይወፋፍሩ ይሆናል ምናምን አያውቁም። ልክ እንደ አብይም ደግሞ የሰከሩ ናቸው እና በቀላሉ ዝም ብሎ እየወሰዱ በኢማራቶች ገንዘብ እኛም ወንድማማች ነን፣ እስላም ነን፣ አረብ ነን ምናምን እያሉ እያጭበረበሯቸው ገደል ውስጥ ከተቷቸው። እንዳልኩ ሰውየው ጥሩ ሰው ነው። ግን እንደዚህ አይነት ገደል ውስጥ ሊገባ የቻለውና ዓለም ሁሉ እንዲኮንን ያደረገው የፖለቲካ ስፋቱ ሰፊ አለመሆኑ ነው። ከሚገርመው አካባቢም ያሉት ሰዎች ዝም ብሎ ክሌቨር ደላላም አይደሉም። ዓለም እንዴት እንደሚሄድም አላወቁም። ለዚህ ነው ከልጅነቴ የጀመርኩት ዓለም እንደተሰነበተች የሚለው ፕሮግራም ቢያዩ ኖሮ ምናልባት ትንሽ ይጠራጠሩ ይሆናል። አመሰግናለሁ ፕሮፌሰር። ያችን ሙዚቃ ፈልጊያት ነበር ለማጣት ፈልጌ ነበርና ዩቲዩብ ላይ አጠባት። ያቺ የዓለም እንደተሰነበተች የምትለው መግቢያዋን ፈልጋት እሷ ጥሩ ሙዚቃ ነች ነበር። ቴሌቪዥን እንደወጣ ነው ምናምንና አባባ ማን ይባሉ ነበር አላቅም፣ ነፍሱ ማራቸው ተስፋዬ ኤግዛክትሊ ዓለም እንደተሰነበተች እና ዓለም እንደተሰነበተችንም አላወቁም እነዚህ ሰዎች። እንዴት ነው ታዲያ አንተ ጎረቤትህ እንደተሰነበተ ዓለም እንደተሰነበተ? አብይም በዛ አላደገም፣ ሰምቶም አያውቅም። በሻሻ ተወልዶ ነው የመጣው ምናምን እና ሊገባውም አይችልም። ስለዚህ ምን ማድረግ ይችላል? እሱም ራሱ እኮ ጥገኛ ነው። መልካም። የዚህ የእስራኤል እውቅና ጋር ተንተርሶ ራይላዊ መልስ የሰጠው ደግሞ ጤቦር ኦርዶጋን ነው እና ያው እሱም የራሱ ኢንተረስት አለው ፎር ሹር ሶማሌ ላይ እስራኤልም የራሷን ኢንተረስት ለማስተግበር እና አሁን የነዚህ ነገሮች ክላሽ እንደሚያደርግ የታወቀ ነገር ነው እና የነዚህ ሁለት ኃይሎች ቀጠናችን ላይ ምን ሊያመጣብን ይችላል? ምን ይፈጥራል? እስኪ በጣም ጥሩ። ትልቁ አሜሪካዊ የታሪክ ሰው የቋንቋ ሰው አሁን በጣም አርጅቶ አይናገሩም፣ ናኦም ቾምስኪ። እኔ ማንኛውም ወጣት አሁን የምታዳምጠኝ ሁሉ በጣም ርካሽ ነች መጽሐፏም። እኔ ከነ መጽሐፉ እንትን ልላችሁ ስለፈለግኩ ነው። መጽሐፏ the faithful triangle ይላል ይሄው መጽሐፉ። ይሄ መጽሐፍ መነበብ ያለበት ነው። ወደ 800 ፔጅ ነው። the faithful triangle የሚለው ምንድነው? እስራኤል ነፃ ከወጣች በኋላ በዛ ትራያንግል ውስጥ የእስራኤል ፎረን ፖሊሲ ነን አረብ ስቴትስ የሚባሉ አረብ ያልሆኑ መንግስታት ጋር አላይንስ መፍጠር አለብኝ አለች። እነዚህ አላይንስ የፈጠረችባቸው መንግስታት ተርኪ፣ ኢራን፣ ሻህ ኢራን ኦፍ ኢራን እና ኢትዮጵያ ኃይለ ሥላሴ ነው። እነዚህ ነን አረብ የሆኑ ስቴቶች ከኔ ጋር አላይ ይፈጥራሉ፣ እኔም አረብ አይደለሁም። ስለዚህ አራታችን አንድ ላይ የተመካከረን የአረብ ናሽናሊዝምንና የአረብ መስፋፋትን እንደሚሉት እንዋጋለን ነው። ከዛ በመነሳት ነው እስራኤል ኮማንዲስ የሚባለውን ጦር ኤርትራ ውስጥ ያሰለጠነችው። ታሪክ ቀጠለና ሻህ ኦፍ ኢራን ተገለበጠ፣ ኢራን ሌላ ሀገር ሆነች። ተርኪ እነ ኤርዶጋን መጡ መጨረሻ ላይ።
ግን ግንኙነቷን አላቆመችም። ይዋሻሉ ብዙን ጊዜ ግንኙነቷ ተርኪ የራሷን ፖሊሲ ዲቨሎፕ አደረገች በዛ እና ይሄ በአረብኛ ምን ይሉት ተመደደን ዑስማኒ የድሮ የዑስማን ፖሊሲ የመስፋፋት ፖሊሲዋን እና በቀጠናው ለመስፋፋት ትፈልጋለች እና ሶማሊያ ላይ ኦይሉን መግዛትና መውሰድ ትፈልጋለች። ለሶማሌዎቹ በዚህ ሌላ ዘፈን ትዘፍናለች፣ በጎን ደግሞ የራሷ ዘፈን አላት። አሁን ደግሞ በዚህ ሶማሊላንድ ኢሹ ምናምን ብትከስም ቁልጭ አድርጎ ወጣ የሷ ተንኮል ደግሞ። አሁን ሶማሌዎች እየነቁ ይመጣሉ። ይሄን መጠራጠር የለብንም። ይሄ ኢንሲደንት ሞላውን የሶማሌ ህዝብና ምሁር ዓለምን እንደ ድሮ እንዳያይ አድርጎታል። አይኑ ላይ የተወረወረው አሸዋ አሁን ታጥቦ ማየት ጀምሯል። ክርክሩ ተጣጥፏል። ማን ነው? ሶማሊላንድ ብቻ አይደለችም ያለው የፖለቲካል ኃይል ሌባ፣ ቀጣፊ፣ ውሸታ ምናም መሆኑን ዲቤቱ በጣም እየተስፋፋ ነው ያለው። ከሚገርምህ ደግሞ ምናልባትም ትንሽ ከነቁና ጎበዝ ከሆኑ ሸባቦች ሰሜን ሶማሊያ ይገባሉ። እንደውም አመራሮቻቸው ብዙዎቹ ከሰሜን ሶማሊያ የመጡ ናቸው። ስለዚህ አሁን የሶማሊያ ነገር ውሃው ተበጥብጧል። የት እንደሚረጋ አናቅ። ይሄ ራሱን የቻለ ጥያቄ ነው። ሁለት ብዙ ሶማሌዎችን የተኙትን እንዲነቁ አድርጓል። ምን እንደሚመጣ እንግዲህ ከአሁን ወዲያ ነው መከታተል ያለብን። አዲስ ነገር ሶማሊያ ውስጥ መምጣቱ አይቀርም። አም ሹር ብዙ ነገሮች ይፈጠራሉ ሶማሌዎች አካባቢ። ይሄ አንደኛው ነው። ተርኪ የነበራት የሶማሌ ወዳጅ ነኝ ብላ የውሸት እስክስታ ስትነክስ የነበረው አሁን ፓውዛ ውሳ ላይ ይወርዳል። አንቺ ቀጣፊ እኛን ለማታለል ምናምን የውሸት የዲስኩር እስላም ይዘሽ መተሽ ምናምን ወደሚለው ወደ ነፍሱ ክሊል ይወጣል። ተርኪም ራሷ ትጋለጥበታለች በዛ። ይሄ ሁለተኛው ፖይንት ነው። ቬሪ ኢምፖርታንት ነው። ምንድነው የምለው ስፓርክ ነው ያደረገው ሶማሊያ ውስጥ። ይሄ ስፓርክ ግን ቀስ ብሎ ወደ ብዙ እሳተ ገሞራዎች ሊቀየሩ ይችላሉ። ምናልባት አረቦች እንደሚሉት ሁሉ ሙሲባ መጥፎ አይደለም። ሙሲባ ውስጥ ደግሞ አንድ ጥሩ ነገር ትኖራለች። ፈንድታ የምትወጣ ሐቅ የምትባል ነገር ትመጣለች። ስለዚህ ሰዎች እየሰከኑ ሲሄዱ ሲሄዱ ለካህን ሁሉ አካባቢ ሁሉ ሰው ሮጦ የሚመጣው ለምንድን ነው የሚለው ጥያቄ ላይ መነጋገራቸው አይቀርም። ሶማሌ ትልቅ ባህር አለው፣ ብዙ ሪሶርስስ አለው፣ ምናምን አለው። እየነቁ ይመጣሉ። ሁሉም እየመጣ እነሱን የሚያሽኮረምበት ምክንያት በምንድን ነው እኛን ወዶ ነው ወይ የሚለው ንቃታቸው ላይ ከፍ እንትን ይላል። የፍካስ የተራማጅ ኃይል ቢኖር ሶማሊያ ውስጥ ኮምፓራቲቭ አድቫንቴጅ በዚህ ይመታ ነበር። ህዝቡንም ማንቃት ይችላል። ይሄ አንድ ነው። ሁለት ጎረቤቻቸው የመኖቹን ለመምታት ነው የሚፈልጉት እና የመንንም ሌላ ሶማላይዜሽን ኦሬዲ ከፋፍሏታል ምናምን። የመን ደግሞ ከባድ ህዝብ ነው፣ ብዙ የታሪክ ያለው ህዝብ ነው። በዚህ ሁሉ የመንም አሁን የሚገባው ሶማሊላንድንም እንደዚህ አድርጎ አብርሃም አኮርት ያስገቡት ሞላው። ከዛ አልፎ ተርፎ ሐድረሞት የሚባለውንም ወስዶ ይገጣጠማል ከሶማሌው ጋር ፊት ለፊት ነው። ያንን ወስዶ የመን ንብረቶቹን ለመዝረፍ ነው። ከዚህ በፊት ያ ተርፋስኪ ሲያወራ የነበረው ኤድዋርድ ተርፋስኪ ሲያወራ የነበረው ፕሮጀክት ነው አሁን የተመለሰው። ይሄ ደግሞ እኛ በተቻለ መጠን ጥናቱን ማስፋት ኤርትራኖች በመጀመሪያ ደረጃ የዚህ ሰውዬ መጽሐፍ አግኝቶ ማንበብ አለባቸው። ሁለቱም መጽሐፍ ኤድዋርድ ኬነዲ ተርፋስኪስ አልፎ ተርፎ ይሄ ያልኩ the faithful triangle ማንም ሰው ቤት ውስጥ ልክ እንደ ቁርአንና ባይብል ይዞ ማንበብ አለበት፣ ልጆቹን ማስተማር አለበት። ሌላ ምንድነው ማንኛውም ኤርትራዊ ኢትዮጵያዊ ሶማሌው ምናምን እንዲያነብ የምፈልገው ይሄ መጽሐፍ ነው። እንግዲህ እነዚህ መጽሐፎች እኔ ቤቴ አላተምኳቸውም። ክርስቲያን ዛይኒዝም ነው የሚባለው። ክርስቲያን ዛይን ታሪኩን እነዚህ ክርስቲያን ዛይኒስቶች ወደ 100 ሚሊዮን አሜሪካ ውስጥ ያሉት ትራምፕንም የሚረዱት ምን የሚሉት አብይንም የሚረዱት ክፍሎች ይሄ አይዲዮሎጂያቸው ነው። ስቲፈን ሳይዘር የሚባል ሰውዬ ይሄንን በመጽሐፉ ለ50 ዓመት እንዳያስተምር ታገደ እንግሊዝ ሀገር ውስጥ። ቤስት መጽሐፍ ነው። ክርስቲያን ዛይኒዝም the road map to አማጋዶን ነው የሚለው ስቲፈን ሳይዘር ነው የሚባለው ሰውዬው። እባካችሁ ውድ አይደለም $20 ነው ምናምን ነው። ማንኛውም የአፍሪካ ቀንድ ሰው
ይሄንን ገዝቶ ማንበብና ከማንበብም አልፎ ተርፎ ማጥናት ያስፈልጋል። ይሄ የክርስቲያን ዛይኒዝም መጽሐፍ ነው። ሁላችንም ማንበብ አለብን። እስላም ሆንክ ክርስቲያን ሆንክ ምናምን አብርሃም አኮርድን የጻፉ እነዚህ ናቸው። ይሄ ያልኩ የሾምስኪም መነበብ አለበት። ቀስ ብለህ ቤተሰብህንም ማስተማር አለብህ። ልጆቹን ነው የሚሰርቁልህ። ሌላ በደንብ ይሄ ትራንስፈር የሚባለው ሰውን ከአንድ ቦታ ሆነ ይሄ ራሱ የመጀመሪያው የእስራኤል ፕሬዝደንት ነኝ የሚለው ቤንጎሪዮን ነው። ከናዚዎች ጋር ስምምነት አድርጎ ትራንስፈር አግሪመንት። ይሄ መጽሐፍ እስራኤል ውስጥ በእጅ ቢገኝ ትታሰራለህ። ወንጀል ነው፣ ክልክል ነው። አብዛኛው የእስራኤል ሲቲዝን ይሄን አያውቅም። እሱም ራሱ እኮ ቪክቲም ነው። ሌላ በደንብ እንድንተዋወቅ ካስፈለገና እኛ ወደፊት የዛ ቀጠና ነው የፓለስቲንም ጥያቄ የምንም ጥያቄ አሁን ወደ ሰፈራችን እየመጣ ነው። ሁለት ፓለስቲኒያን ናቸው። ፓለስታይን እንደ ፓለስቲኒያንስ የሚል the best book on Palestine። ይህንን መጽሐፍ በተለይ አሜሪካ ለምትሆኑ በደንብ ታገኙታላችሁ። እባካችሁ ገዝታችሁ እንደ ባይብል እና ቁርአን አንብቡ። ፓለስታይን ምንድን ነው? እንዴት ነበረ ታሪኩ? ምናምን እባካችሁን አንብቡ። ሌላው ምንድን ነው? እንዴት ሚድል ኢስትን ከፋፍሎ ምናምን አብርሃም አኮርድን ከዚህ ስካይስ ፒኮ ጋር ለማያያዝ እንዳውም ርካሽ ነች እቺ ላይን ኦን ዘ ሳንድ ይላል ጄምስ ብራር። እባካችሁ እሷንም አንብቡና ከአብርሃም አኮርድ ዶክመንት ጋር አንድ ላይ ዛምዳችሁ ማንበብ ብቻ ሳይሆን ለአንድ ሰው ለሁለት ሰው ልጆቻችሁን ማስቀመጣችሁ አንድ ላይ ጀበናም አድርጋችሁ ቡና ጠጥታችሁ ቆሎ አድርጋችሁ ምናምን ልጆቻችሁንም አስተምሩበት። ለራሳችሁም ተማሩ። ቀጠናችሁ ደግሞ ወዴት እንደሚሄድ ይሄ ሞሽላቃ የአሜሪካን ኢምፔሪያሊዝም እና የዛይኒስት ኢምፔሪያሊስት ፖሊሲያቸው ምን እንደሚፈልጉ በደንብ ማወቅ ትችላላችሁ። ሌላ ጥሩ መጽሐፍን የምለው ማንኛውም ኢትዮጵያዊ እንዲያነብ ቢያገኘው ይሄ ነው። ዲስትሮይንግ የመን የሚል መጽሐፍ ነው። እንዴት የመንን እንዳጠፋት ምን እንደሚፈልጉ ከሷ ሀብቷን ለመወጥወጥ ያደረጉት ጥረት ሁሉ እባካችሁ ኢሳ በሉሚ ይባላል። ይህንንም ብታገኙና ስለ የመን ብታነቡ ከዚህ በፊትንም አረቢያ ዊዛውት ሱልጣን የሚለውንም ከሱ ጋር ደምራችሁ ካነበባችሁ ሌላ መጽሐፍ ማንበብ አያስፈልጋችሁም። የሚካሄደውን ሁሉ ማወቅ ትችላላችሁ። ይሄን ነው እኔ ሌሎች መጽሐፎች አሉ ግን ኢምፖርታንት እነዚህ ስትሮንግ ናቸው። ቁጭ ብለህ ሚስትህንም አቅፈህ ቡና አድርገህ ጀበና አድርገህ ቆሎ አጠገብህ አስቀምጠህ ልጆቹን አሳስበህ ልክ ዓለም እንዴት ሰነበረች በሚለው ፕሮግራም አዛምደህ ቤትህንም አንቃ፣ ራስህም ንቃ፣ ጓደኞችንም አንቃ፣ ጎረቤትህንም አንቃ። ያልነቃ ተናግሬያለሁ። ያቺ እንደ ባሪያ እንሸጣለን። ዝም ብሎ አይደለም ጥቁር ነው የሸጠው እኮ መጀመሪያ ሳያውቅ ኋላ ኪንግ አልፌንሶ ብሎ እኮ አክሊል ጭኖለት ምናምን ስሙን ቀይሮ ምናምን ነው እንትን ያሉት እንጂ ፈረንጆቹ በዛን ጊዜ 1 ሜትር ከ30 አይደርሱም ነበር። አጫጭር ደካማ ብዙ ያልበሉ ረሃብተኛ፣ ለዛውም ፖርቱጋል 1 ሜትር ከ20 ነበር። ረጅሙ ፖርቱጋል የሚባለው እነ ማጅላን ምናምን እኮ የሶማሌ ግርግር ነው የሚደርሱት። ግራኝ መሐመድ ራሱ ግራ ገባው ሲያቸው እነዚህ ሰው ናቸው ድንቢጥ ናቸው ብሎ ሳቀ። እና አጫጭር ሰዎች ናቸው። እና ይሄንን እኛ ታሪኩን ካልሰበሰብን አብረን ካልተነጋገርን አብረን እንትን ካለን ስለዚህ ይሄ ውሸት ነው። አሁን ማየት ያለብን አንደኛ ይሄኛ ከአብርሃም አኮርድ አንቲ ቻይና አኮርድ ነው ኢን ፕሪንሲፕል መቀመጥ ያለበት። ስትሰማ ስለ አብርሃም አኮርድ ይህን ቻይናን ኢንሰርክል የሚደረግበት መንገድ ነው። ኢንሰርክሌት ነው የምታደርገው መጀመሪያ በእኛ ቀጠና ላይ የምታደርገው ቀይ ባህርን መያዝ፣ ሃርሙዝን መያዝ፣ ኢንዲያን ኦሽን አካባቢ ያሉትን እንትኖች መያዝ። ከዛ ወዲህ ቾክ ታደርገዋለህ። ቻይናን በዚህ በኩል ማረፍ አትችልም ካልክ እንዴት አድርጎ ነው ከዓለም ጋር የሚገናኘው? እንደዛ ዞሮ በአትላንቲክ ነው የሚሄደው። ስለዚህ ለቻይና ብዙ ሆምወርክ እና ብዙ ዳይናማይት ውሃው ላይ እየጨመሩ ነው ያሉት። ስለዚህ እኛ ከዛ ትልቁ እንትን ነው ማየት ያለብን። አመራርህንም መለካት የምችለው አመራሩን ይሄ ይረዳል ወይ?
የሱዳን አመራር እኮ ይሄን መረዳት ስላልቻለ ነው እንደ አይስክሪም ቀልጦ ሲቪል ወር የሆነው። የኢትዮጵያ አመራር ይሄንን መረዳት ስላለ ነው። ስለዚህ ይሄንን ስታግን ጎረቤትህ ጋር ያለህ የሰላም ግንኙነት በጣም አስፈላጊ ይሆናል። ከጎረቤትህ ጋር አብሮ መስራት በጣም አስፈላጊ ይሆናል። ተመልከታውን ሳውዘርን ሱዳን ኦልሞስት ወደ ሲቪል ወር እየገባ ነው። ሳውዘርን ሱዳን እንደዛ የሚጫወትበት ሞሳድ ነው። ገንዘባቸውና ኦይላቸውንም የሚጫወቱበት እነሱ ናቸው። እንደ ሳውዝ ሱዳን አይነት መንግስታት አሸንጉሊት መንግስታት ነው በየቦታ መፍጠር የሚችሉት። አሁን ይኸውልህ ተከፋፍሎ ዲንካ ምን ተባብሎ እየተገዳደለ ነው ያለው። ኢትዮጵያ ውስጥም ተከፋፍሏል፣ ጦርነትም እየተባባሰ ነው ያለው። ኢትዮጵያንም ከዚህ ውጭ ሊያወጣት የሚችለው ይሄን ሰውዬ ተሎ ብሎ ሪሙቭ ካላደረጉትና እሱ በኦሮሞ ብብት ውስጥ ተደብቆ እንትን የሚል ከሆነ በሽታቸውን ያራዝማል፣ አገሪቷንም ይጠፋል። ኢትዮጵያ ብትጠፋ ትራምፕ ጉዳዩ አይደለም ሽትሆል ብሎታል እኮ። ስለዚህ የቀጠና አመለካከት እንዲኖረን ያስፈልጋል። የኛ ልጆች እንዲማሩ እንፈልጋለን። እኛ ሆፓችን መሆን ያለበት ልጆቻችን ላይ ነው። እነሱ ናቸው ከኛ በበለጠ መኖር የሚችሉት። እንዲነቁ የምንፈልገው እነሱን ነው። ይሄ ነው ኤግዛምፕል ነው። ሶማሊላንድ ላይ ሀፕን ያደረገው ኤግዛምፕል ነው። እኛ ላይም ሀፕን ሊያደርግ ይችላል። ከዚህ በፊት እኮ ኤርትራ ላይ ሀፕን አድርጓል። ያው ትልቁ ፓወር ነው። ሁለቱ ወንድማማቾች የሲአይኤ የፈጠረው አላን ዳላስ እና የውጭ ጉዳይ ሚኒስትሩ ጆን ፎረስተር ዳላስ እነሱ ናቸው ኤርትራ ራይት ኦፍ ሰልፍ ዲተርሚኔሽን እንዳታገኝ ብሎ የኤርትራ ህዝብ ላይ ቁማር ተጫውቶ ያን ሁሉ ጦርነት እንዲካሄድ ያደረጉት። ኢትዮጵያኖችም እና ኤርትራኖችም ከሰሩ፣ ሂውመን ሪሶርሳቸውን ከሰሩ። ብዙ ወጣት አለቀ። ምን አለ ጊዜም ተቃጠለ። እኚህ የደርግ አባል ፖሊት ቢሮ የነበሩ ሰው እኮ ተናገሩ። ሶቪየቶቹም እኮ መክሮን ነበረ። ሊቢያኖቹ ምኖቹ ምናምቹ መጽሐፉ ላይ በዝርዝር አስቀምጧል። እባክህ መጽሐፍ አንተ ግዛለን እስቲ በምታውቃቸው ሰዎች ልናነብም እንፈልጋለን። ስለዚህ አሁን ምንድን ነው የቀረችውን እችንም ትንሽ ሰላም አድርገን እንዳንራመድ በጫማችን ውስጥ ብዙ ጠጠር ከተዋል። ስለዚህ የቀጠናው ችግር ነው። አብርሃም አኮርድ ቀጠናውን ለመግዛት የተጻፈ ሰነድ ነው። ትልቅ ሀገር እንደ ሱዳን ከ1957 ዓመተ ምህረት በኋላ ትልቅ የተማረ ካድር ያላት እንደዚህ እንደ አይስክሪም ስትቀልጥል አይገርምም? የሚያሳዝን ነው። ያ ሁሉ ካድር ያላት የተማረ ክፍል ብዙ ያላት ምናምን ያላት በተለይ ደግሞ እነሱ መማርን በጣም የሚወዱ ሰዎች ተበትነው እኮ አሁን የሉም። እኔ የምኖርበት ከተማ አሁን ከ100 በላይ ሱዳኖች አሉ። ስትጠይቃቸው እንዴት ነው ስን እኛም ራሳችን ሙደወኺን አሉ። ራሳችን ዞሮብናል፣ የምናውቀው ነገር የለም ማለት ለምን እንደፈረስን አናቅም። ስርዓቱ አላስተማረም። አንተ ካላስተማርክ ወጣትህን ምልህ እነሱ ፈረንጆቹ ስታስተምር ዘረኝነት ታስተማራለህ። የእነሱን ታሪክ ነው የምታስተምረው፣ የዘረፋ ታሪካቸውን። ያን ስታስተምር ይበሳጣሉ። ዲሞክራሲን መዝጋት ነው ምናምን። የእነሱ ዲሞክራሲ ዘረፋ፣ ሌብነት፣ ግድያ። የእነሱ ዲሞክራሲ እኮ ነው ሩዋንዳ ውስጥ በ3 ወር በጠራራ ፀሐይ 1 ሚሊዮን አፍሪካዊ ያለቀው። የፈረንሳይ ፕሬዝዳንት ሲጠየቅ ሜትራ የሚባለው ሰውዬ የእሱ ልጅ ነው። ለነዛ ሬሲስቶቹ ሰው ለሚገሉ ራዲዮ ሚልኮሊን የሚባል ወይንም ሚልኮሊን ማለት 101,000 ተራራዎች ያላት ሀገር ማለት ነው። ያ ራዲዮን ለነዚህ ግደሉ ለሚሉት ለኢንተርሃሙ የሰራላቸውና ያመጣላቸው የፈረንሳይ ፕሬዝዳንት ፍራንሳስ ሜትራ የሚባለው የእሱ ልጅ ነው። ተጠየቀ አንድ ቀን በቴሌቪዥን አንድ ጆርናሊስት፣ አታፍርም ወይ አለው። አንተ የፈረንሳይ ፕሬዝዳንት የነበርክ የገዛ ልጅህ ነው። ምን አለው? በ3 ወር ውስጥ 1 ሚሊዮን አፍሪካኖች በጠራራ ፀሐይ ተገለዋል። ይህንን የሚያዘጋጀው አንዱ ልጅህ ነው። እንዴት ታያለህ አለው። ምንድነው 1 ሚሊዮን አፍሪካዊ በጠራራ ፀሐይ ቢሞት ከዓለም ምንም ጉዳት አያመጣም ማለት። እንግዲህ ይሄ ነው አመለካከቱ። ወጣት በነበረበት ልጅ በነበረበት ጊዜ የናዚ ስካውት ውስጥ የነበረ ነው። እነዚህ ጉዳያቸው አይደለም። ፓለስቲናኖች እንደዛ ከ100,000
በላይ ከነቤተሰቦቻቸው ሲረግፉና ሲገደሉ ወደ 70 ሺህ ቁስለኛ እግር የሌለው ምን የለው የተጎዳ እንትን ሲሉ አሁን ቴሌቪዥኖች ስንከፍት አይታይም። ለኛም ብንጠፋ ጉዳያቸው አይደለም። ስለዚህ እንድንነቃ ያስፈልጋል። ለዚህ ነው ሁሉ ጊዜ ኢንሲስት ማደርገው የቀጠና አመለካከት ያስፈልገናል። ኢትዮጵያኖች በተለይ የቀጠና አመለካከት ከሌላችሁ የቺ ያላችሁ አንድ ሀገር ልትጠፋላችሁ ትችላለች። የውሸት ፉከራ ለጥቂት ቀን አንድ ግሩፕ ትንሽ ስራ ስለሰጠህ እንትን አቲ በረጅም እንድታይ ያስፈልጋል። ይሄ የሶማሌላንድ ላይ አሁን የሆነው ለሁላችንም ምሳሌ መሆን አለበት። መማሪያ ይሆነናል። ልጆቻችን የምናስብበት መሆን አለበት። እናንተም በየቦታ ያላችሁ ሴሚናር አርጉበት። ምንድነው የሚፈልጉት? የሶማሌን አይን ወዶ ነው? አፍንጫውን ወዶ ነው? ምኑን ወዶ ነው? መቼ ነው ደግሞ? ለምንድን ነው የመንን ለምንድን ነው እንደዛ ጥረታቸውና ጦርነት ማፍረስ 10 ዓመት በላይ ትልቅ ችግር 20 ዓመት ነው የየመን ችግር ያለው። ስለዚህ ይሄንንም ሁላችንን እኛ እየተከታተልን እናንተም እባካችሁ በየጊዜው በፕሮግራም ደግሞ ብዙ መጽሐፎች አሉኝ እኔ እንድታውቁ ፈልጋለሁ። ልጆቼ ይሄንን እንድታነቡ በተለይ ምዕራብ ውስጥ ያለ ውጭ ያለ ለቢራ የምታወጣውን 20 ብር አንድ መጽሐፍ ገዝተህ ለወንድምህ ለአክስትህ ልጅ ለጓደኛህ ምናምን አስመራም ይሁን አዲስ አበባም ይሁን ምናምን ላክለት፣ አንብብ። ሰው የሚሆነው ጭንቅላቱ ላይ የበሰለ አመለካከት ዲቨሎፕ ያደረገ ኢንፎርሜሽኑ ሲበዛ ዓለም እንዴት ሰነበተች የሚለውን ፊልም ማየት የሚችለው ያኔ ነው። እና ዝም ብሎ በደረቅ ዓለም ሌላ በጣም እነሱ እስራኤሎቹ ካላቸው ፕላን አንዱ በሚቀጥለው ፕሮግራም እንጫወታለን። ይሄ መጽሐፍ ጻፈ እኮ ወያኔም ከጦርነቱ በኋላ ከፈረሰ በኋላ ግሬተር ትግራይ የሚል ይሄ ደግሞ አዲሷ ፕሮግራም ነች። እሱንም እንደ መጽሐፍ አመጣላቸዋለሁ፣ አሳያቸዋለሁ። እና የሚያወራው የሚገርም ነው። መጽሐፍ ውስጥ ሌላ ኮንሽስነስ አጋዚያን የሚል አመለካከት ነው የፈጠሩት እነሱ ናቸው። ይሄ ለኤርትራኖች ናቸው። በተለይ ደግሞ ትግርኛ ለሚናገረው እንደ ሃምበርገሯን እኮ እንደ ሆድህ ነው የሚለኩልህ ያሉት። የሚለኩልህ ያሉት ለሶማሌላንድ ይሄ ነው፣ ለደቡብ ሶማሌ ይሄ ነው፣ ለፑንትላንድ ይሄ ነው። አንተ ኢማጂን አንድ ቋንቋ የሚናገር አንድ ሃይማኖት ያለው አንድ ባህል ያለው ምናምን ያለው አንድ ሳይኮሎጂካል ያለው የኔሽን ካንዲዴት በአፍሪካ ውስጥ እንደ ሶማሌ የለም። አፈራረሱት። ምክንያቱም አመራሩ እዛ ያሉት ተማርን የሚሉ ፖለቲካ እናገራለን የሚሉት ዝም ብሎ የማይረቡ እዚህ ግባ የማይባሉ ናቸው። እንዳውም የጎሳ ባለባታቸው ከባለቤቶች ይሻላሉ። እና ኦል ኢንግሪዲየንትስ ዩናይትድ የሚያደርጋቸውም አለ፣ ግን በቃ በታተኗቸው። ምክንያቱም ስለማያነቡ ዓለም እንዴት ሰነበተች የሚል ፕሮግራም ስለሌላቸው። እንዴት ነው ይሄ ሊሆን የሚችለው? የፓለስታይን ህዝብ ከባድ ህዝብ ነው። እንደዛም ሆኖ ተቋቋሙት። ትልቅ ሐዳራ ይሉታል በአረብኛ፣ ትልቅ ሲቪላይዜሽን ያለው ህዝብ ነው። ሲቪላይዜሽን የሌለ አመራር የሌለ ምን የምል ከሆንክ ትጠፋለህ። የሚያዘጋጁህ ግን ቻይናን ለመጣላት ነው። ቻይና ትልቅ ህዝብ ነው እና ይሄ ነጩ ሬሲስት የሆነው ገዢ መደብ ሊቀበል አይፈልግም። አዲስ ገዢ መደብ ቻይና ውስጥ ብቅ ብሎ ዓለም ላይ እንዲጫወት በምንም መልኩ ፈቃደኛ አይደለም። እኔ ነኝ 500 ዓመት ስገዛ የነበረው፣ አሁንም እኛንን የሰውንትን ስለዚህ መቀጠል አለብን ብሎ የሚያምኑ ናቸው። ፕሮፌሰር ቻልመርስ ጆንሰን የሚባሉ አርፈዋል። አንድ ቀን 2-3 መጽሐፍ የጻፉ ሰው ናቸው። በ2005 ለአሜሪካ ነው ጥሩ አርቲክል ነው የጻፉት። ብቻችሁ አይደላችሁም የሚል መጽሐፍ አላ ያስቀምጣል። የጃፓኒዝ ሬሲስት ሩሊንግ ክላስ ዩሮፒያንስ እና አሜሪካንስ አሁንም ጦርነት ነው የሚፈልጉት አሉ። እሳቸው የቻይናና የጃፓን ስፔሻሊስት ናቸው። በቻይና ማደግ በመፈጽሞ የሚቀበሉ አይደሉም። ወደ ጦርነት ይገባሉ። ግን ጃፓኖችን ማስጠነቀቃቸው እንዳለ እንደ ጃፓን እንደ ዘር ልትጠፉ ትችላላችሁ አላቸው። አይላንድ ነው ጃፓን። ግን
ገዢ መደቡ ጥጋቡ ንቀቱ 38 ሚሊዮን ቻይኒዝ ነው በ7 ዓመት የገደሉት። አሁን ጃፓን ስትሄድ ምንም አይነት የሚያስታውስ የለም። እንዳውም ውሸት ነው ብሎ ቁጭ አሉ። እቺ ሴትዮ አሁን የመጣችው እብድ የሆነች አናደር ትራምፕ ነች፣ ጦርነት ፈላጊ ነች። እና አሁን ትራምፕ እነሱን ሰብስቦ ነው ቻይና ላይ ኢንሰርክል ማድረግ የሚፈልገው። ይሄ ደግሞ አይሳካም። እኛ ዓለም ውስጥ ነው የምንኖረው፣ ዓለምን ማወቅ አለብን እላለሁ። ዳዊት መልካም አመሰግናለኝ ፕሮፌሰር። ያቺ ያሏት እንግዲህ ዓለም እንደሰነበተች የምትለዋን ሙዚቃ እንደ መሸጋገሪያ ያጠቀምና ሰርፕራይዝ የሚያደርጉን እንግዳም ስለመጡ ከዛ ቀጥታ ወደ ፕሮግራማችን እንቀጥላለን ማለት ነው። ችኛዋ ነበረች ሙዚቃዋ። እንግዲህ ችኛዋን እንስማ። የአንድ 2 ደቂቃ እንግዳችን እየቀርባል ነው። ዓለም እንዴት ሰነበተች እስኪ እንጠይቃት፣ ሰላም ጤና ነች ወይ ከፋት ወይ ደስ አላት? ማነው ከልጆቿ በጎ የሚመኝላት ከስቃይ እንድድን ዓለም የሁሉና በአራቱ ማዕዘን ከጽንፍ እስከ ጽንፉ ጠቢባን በጥበብ ሰነፍም በእንቅልፉ የሚጋልብባት ዓለም ሰፊቷ እንዴት ሰነበተች አለ ወይ ሕይወቷ? ዓለም እንዴት ሰነበተች እስቲ እንጠይቃት፣ ሰላም ጤና ነች ወይ ከፋት ወይ ደስ አላት? ማነው ከልጆቿ በጎ የሚመኝላት ከስቃይ እንድድን ዓለም የሁሉ ናት? ቀላቸው ጠቆረች ደህዬ ከበረች፣ ተራበይ ጠገበች ትዞራለች ቆመች። ማነው ከልጆቿ በጎ የሚመኝላት ከስቃይ እንድድን ዓለም የሁሉና። መልካም እንግዲህ ዓለም እንዴት ሰነበተች የሚለው ሙዚቃ ነው። እንግዲህ ላክልኝ አስታወስከኝ። ጥሩ ሰው የነበር ማለት ነው። ልኩለት አለኝ። እንግዲህ ሰርፕራይዝ እንግዲህ እናርጋችሁ ብለናል። እንግዲህ ክቡር አምባሳደርም ተቀላቅለውናል። እናመሰግናለን። ክቡር አምባሳደር እንኳን መጡ በሰላም። ጥሬና ክብሮ ስለመጡ አመሰግናለሁኝ። መቼም ከተጣበበ ጊዜያችሁ ነው እኛን ለማስተማር ሁለታችሁም እየመጣችሁ ይህን ድንቅ የሆነ ፕሮግራም ታስተላልፉ ነው ያላችሁት። እናመሰግናለን ሁለታችሁንም። ጤና ይስጥልኝ ጋሽ ግርሜ። ጤና ይስጥልኝ። እንዴት ሰነበታችሁ? አመቱ ሳያልቅ መሐመድን ማየት ጥሩ ነው። ቴንኪዩ አመሰግናለሁ። እንዴት ነው? ደህና ነኝ። አንተስ? ጥሩ። አዎ፣ አይ ደህና ነኝ። ሰላም ነው። ኦኬ፣ መልካም ጥሩ። እንግዲያውስ እየተወያየንበት የነበርነው አርዕስት እንግዲህ ከእስራኤል ጉዳይ ነው የተነሳ ነው። ሀሳባችን እሱ ነው እና እስራኤል ለሶማሌላንድ እውቅና ሰጥታለች እና ምንድነው አንደምታው? ምንድነው እስራኤል ያን ነገር እንዴት ልታረግ ቻለች? አላማዋ ምንድነው? ከበስተጀርባ የተቀመጠ ነገር አለ ወይ በሚለው ነገር ላይ ነው እየተወያየን የቆየ ነው። ፕሮፌሰር መሐመድም በደንብ አድርገው አብራርተውልናል እና እንደው ክቡር አምባሳደር የእርስዎንም እይታ ብናይ እስራኤል ለሶማሌላንድ እውቅና ሰጥታለች እና ምንድነው ከበስተጀርባዋ ያለው አላማዋ ምንድነው? ቀጠናው ላይ እየሰራች ያለችው ነገር እንደው የእርስዎ እይታ ምን ይመስላል? بعقل بالزبن يتحللنا بسرعة